በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡራን ወንድሞች ዲያቆናት፣ ምእመናት በእግዚአብሔር ሰላምታ እንደምናረፈዳችሁ እንደምንዋላችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቸርነቱ በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። በጉባኤው ማስታወቂያ ላይ የዚህ ጉባኤ አዘጋጆች እንደነገሯችሁ ዛሬ የምንማርበት የትምህርታችን ርዕስ ነህምያዊ አገልግሎት የሚል ይሆናል። መጽሐፈ ነህምያን መነሻ በማድረግ የቤተ ክርስቲያንን አገልግሎት፣ የሰንበት ትምህርት ቤትን አገልግሎት በቀሪው አጭር ሰዓት እንቃኛለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ልክ አሁን ከቀኑ 6 ሰዓት ነው። ትንሽ ሙቀት አለ። የትምህርት ሰዓት አይደለም፣ ግን በዚህ ሰዓት የተማረ ሰው የለም። መጽሐፍ ቅዱስ ላይ 6 ሰዓት ላይ የተማረች ሴት አለች አይደል? ማን ነች? ሳምራዊቷ ሴት ነች። ስለዚህ እስቲ የእሷ ትምህርት ስትማር እንዴት ነበር ስሜቱ የሚለውን ለመረዳትም ስለሚጠቅመን በቀሪው ሰዓት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ መጽሐፈ ነህምያ በብሉይ ኪዳን ከሚገኙ የታሪክ መጽሐፍት አንዱ ነው። ከመጽሐፈ ዕዝራ ጋር አስቀድሞ አንድ መጽሐፍ ነበረ። በኋላ ሊቃውንት ቀኖና ሲሰሩ የመጽሐፍትን ተርታ ሲያወጡ ማለት ነው ከታሪኩ ይዘት አንጻርና ካተራረኩ ፍሰት አንጻር መጽሐፈ ነህምያ ለብቻው እንዲቀመጥ የተደረገ መጽሐፍ ነው። በባቢሎን ወይም በዝርወት ወይም በስደት ዓለም ከተፈጸሙ ታሪኮች መካከል የአንድ ሰው ግለ ታሪክ የሚገኝበት መጽሐፍ ነው እና መጽሐፈ ነህምያ በጣም ባጭሩ እንግለጸው ከተባለ ነህምያ የተባለ በባዕድ ሀገር ይኖር የነበረ አንድ ሰው ስለ ኢየሩሳሌም መፍረስ ተቆርቁሮ እና አዝኖ ጉዞ አድርጎ ወደ ኢየሩሳሌም ተጉዞ በጣም በታላቅ ትጋት በከፍተኛ ፍጥነት የኢየሩሳሌምን ቅጥር እንደሰራና የኢየሩሳሌምን ክብር እንደመለሰ የሚያወራ መጽሐፍ። ይህ ታሪክ እንግዲህ ከተፈጸመ በሺህ የሚቆጠሩ ዓመታት ተቆጥረዋል። ግን አሁን ይህንን ታሪክ መነሻ አድርገን ለመማር ድፍረት የሚሆነን ምንድነው? በዚህ በመጽሐፈ ነህምያ ላይ የተፈጸሙ መጥፎ ነገሮች በሙሉ የተፈጸሙበት ዘመን ላይ ነው ያለነው። በመጽሐፈ ነህምያ ላይ የምናያቸው ክፉ ነገሮች ሁሉ በዘመናችን አሉ። ነህምያ ያደረገውን ግን ማድረግ መቻል አልቻለም። እኛ ያቃተን ነህምያ መሆን ነው እንጂ በእኛ ዙሪያ ያሉ ሰዎች በነህምያ ዘመን የነበሩ ክፋቶችን ሁሉ ሰርተው ጨርሰዋል። ስለዚህ ነህምያ ስለ ቅድስት ሀገር ስለ ኢየሩሳሌም ያሳየው መቆርቆርና ያደረገው የአገልግሎት መነሳሳት እና ቁጭት እኛ ጋር እንዲኖር ማድረግ እንግዲህ የዛሬው ትምህርት ዓላማ ነው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ነህምያ በብሉይ ኪዳን ካሉ ታሪኮች የክርስቶስን ምሳሌ እንግዲህ ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው አይደለም? ስለዚህ በብሉይ ኪዳን የሚፈጸሙ ታሪኮች በሙሉ በሐዲስ ኪዳናዊ መነጽር ስንመለከታቸው የሚናገሩት ስለማን ነው? ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ስለዚህ ነህምያም እንደ ብዙዎቹ የብሉይ ኪዳን ገጸ ባህሪያት እንደ ብዙዎቹ የብሉይ ኪዳን ባለ ታሪኮች ክርስቶስን የሚገልጽ ነው። ነህምያ ስሙ ራሱ መጽናናት ማለት ነው። ናሆም፣ ነህምያ የሚሉ ቃላት መጽናናት የሚል ትርጉም አላቸው። ስለዚህ እግዚአብሔር ለእስራኤል መጽናናት ይሆን ዘንድ የላከው አንድያ ልጁ ነህምያ አስቀድሞ ስለሱ ምሳሌ ሆኖ ተጽፎ እናገኛለን። ነህምያ ኢየሩሳሌምን ባየ ጊዜ አዘነና አለቀሰ። የኢየሩሳሌምን መፍረስ ባየ ጊዜ አለቀሰ። መድኃኒታችን ኢየሱስ ክርስቶስም ኢየሩሳሌምን ባያት ጊዜ ምን አለላት? አለቀሰላት። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ እናንተን ልሰበስባችሁ ወደድኩ፣ እናንተ ግን አልወደዳችሁም ብሎ አለቀሰ፣ እንባውን ማፈሰሰ ይላል። ስለዚህ ነህምያ ለኢየሩሳሌም ያሳየውን ነገር
ክርስቶስ በቁሙ ለኢየሩሳሌም ለከተማይቱ በምሳሌው ደግሞ በአጠቃላይ ለምእመናን ለቤተክርስቲያን ያሳየውን ፍቅር መነሻ ያደረገ ነው ማለት ነው። አሁን በአዲስ ኪዳን መነጽር ሆነው ለማየት አይደለም የዛሬ ትምህርት ያነሳነው። ወደ ኋላ ለመልሳችሁ የዛሬ እንግዲህ ከ2000 ዓመት ከ3000 ዓመት በፊት የተፈጸመ ታሪክ ነው። መጽሐፈ ነህምያን የሚተርከው ራሱ ነህምያ ነው። ነህምያ ሲጀምር እንደዚህ ይላል። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየኳቸው ይላል። ነህምያ በሱሳ ግንብ በዛሬዋ ኢራን በምትባለው ሀገር በቤተ መንግስት ውስጥ የንጉሱ ጠጅ አሳላፊ ሆኖ ነው የሚያገለግለው። የንጉሱን መጠጥ ንጉሱ ከመጠጣቱ በፊት እሱ ነው የሚጠጣው። ምናልባት ጠላት ንጉሱን በመርዝ መግደል ፈልጎ ከሆነ እሱ እንዲሞትና የንጉሱን ሞት እንዲያስቀርለት ማለት ነው። የንጉሱን ጽዋ አስቀድሞ የሚጠጣ ጠጅ አሳላፊ ታማኝ ነው። የሚኖረው በቤተ መንግስት ነው፣ በምቾት ነው። ግን ምን አለ? በሱሳ ግንብ በቤተ መንግስት ውስጥ እያለው የኢየሩሳሌምን ነገር ጠየቅኳቸው ይላል። እስኪ በሉ የኢየሩሳሌምን ነገር የት ሆኖ ነው ስለ ኢየሩሳሌም የሚጠይቀው? ቤተ መንግስት ውስጥ ሆኖ፣ በሱሳ ግንብ ውስጥ ሆኖ፣ ምቾት ውስጥ ሆኖ፣ ድሎት ውስጥ ሆኖ የንጉስን ጠጅ እየጠጣ የንጉስን ጮማ እየቆረጠ የሚያሳስበው ግን የማን ነገር ነበር? የኢየሩሳሌም። ኢየሩሳሌም እንዴት ናት አለ ነህምያ። የመጀመሪያ የሚያስተምረን ምንድነው? ስለ ቤተ ክርስቲያን የትም ቦታ ሆነን ማሰብ እንዳለብን። ብዙ ጊዜ ቤተክርስቲያን ህፃን ሆነን ያደግንበት ሰንበት ትምህርት ቤት ወይ ያስቀደስን አብነት ትምህርት እየተማርን እዚሁ በኋላም ሰዓት የቤተክርስቲያን ነገር ያሳስበናል። ትንሽ ወደ ስራው ዓለም፣ ወደ ንግዱ ዓለም፣ ወደ ማህበራዊ ህይወት እየገባን ስንመጣ ግን የቤተ ክርስቲያን ነገር ትዝ ሁሉ ላይ ለን ይችላል። ቤተ መንግስት ከገባንማ በጣም ከባድ። ነህምያ ቤተ መንግስት ውስጥ ነው ያለው። የንጉሱ ቀራቢ ነው፣ ጠጅ አሳላፊ ነው። ግን የሚያሳስበው የማን ነገር ነው? የኢየሩሳሌም ነገር። እለት እለት የሚያሳስበኝ የማን ነገር ነው አለ ቅዱስ ጳውሎስ። የአብያተ ክርስቲያናት ሁሉ ሐሳብ ነው። የትም ብንሆን ስለ ቤተ ክርስቲያን ከማሰብ ልናቆም እንደማይገባን የሚያሳይ እና ነህምያ በሱሳ ግንብ እያለው ጠየቅኳቸው። ምን ጠየቀ? አንደኛ የኢየሩሳሌምን ነገር። ኢየሩሳሌም እንዴት ነች? ከተማይቱ እንዴት ነው ያለችው? ሁለተኛ ከምርኮ የተረፉትን የአይሁድ ነገር። እንግዲህ አይሁድ ተግዘው ወደ ባቢሎን ተግዘው ወደ ፋርስ ተወስደዋል። ግን ከምርኮ የተረፉት ትሩፋን የሚባሉ በእኛ ቋንቋ የተረፉ ቅሬታዎች አሉ። እዛ ያሉት አይሁድስ እንዴት ናቸው? ስለ ኢየሩሳሌም ስለ ከተማዋ ጠየቀ፣ ስለ አይሁድም ጠየቀ። ምን መጠየቅ አለብን እኛ? ስለ ቤተ ክርስቲያን ብቻ ሳይሆን ስለ ክርስቲያኖችም ደህንነት መጠየቅ አለብን። አንዳንዴ ቤተ ክርስቲያን አትነካ እንጂ ምንም አይመስለን። የሰዎች ህይወት አያሳስበን። አገልግሎቱ አይበላሽ እንጂ አገልጋዩ ጉዳያችን አይደለም። ነህምያ ስለ ኢየሩሳሌምም ስለ አይሁድም ጠየቀ። የሰማው ዜና በጣም የሚያሳዝን ነው። ምን አሉት? በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች አይሁድ በታላቅ ስድብና መከራ አሉ። የኢየሩሳሌምም ቅጥሯ ፈርሷል፣ በሮቿም በእሳት ተቃጥለዋል አሉ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የኢየሩሳሌም ቅጥሯ ምን ብሏል? ፈርሷል። ኢየሩሳሌም ቅጥሯ ፈረሰ ማለት ምን መሰለህ? ዝም ብሎ አጥር አይደለም። በነገራችን ላይ ኢየሩሳሌም ብዙዎቻችን የሚመስለን ትልቅ ከተማ ነው። ግን ኢየሩሳሌም ከተማ አይደለም። ምናልባትም ይሄ ሰፈር ከኢየሩሳሌም ይበልጣል። በእርግጠኝነት የምነግራችሁ ከዚህ ከገነት ሆቴል አንስተን እስከዚህ እስከ መሿለኪያ አካባቢ ያለው አካባቢ ከኢየሩሳሌም ይበልጣል በስፋት 1 ኪሎ ሜትር አይሞላም። በጣም ትንሽ ነች ኢየሩሳሌም። በጣም ትልቅ ግቢ ማለት ነው። 12 በሮች አሏት፣ ቅጥሮች አሏት። ማታ ማታ ይዘጋሉ። 12 ሰዓት ሲሆን ይዘጋሉ ለደህንነት ሲባል ማለት ነው። በጣም አምሽቶ አርፍዶ የመጣ ሰው የሚገባበት ደግሞ ትንሽዬ በር አለች፣ የመርፌ ቀዳዳ ተብላ የምትጠራ። ክርስቶስ ባለጠጋ ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ያለው የመርፌ ቀዳዳ የምትባል አለች፣ እዛ መግቢያ አለች። ማታ ከገባ በመርፌ ቀዳዳ ነው የሚገባው። ግመል ግን በዛች ቀዳዳ ጎንብሶ ሊገባ ይችላል? አይችልም። መግባት ከፈለገ መጀመሪያ እላዩ ላይ ያለውን ሸክም ምን ማድረግ አለበት? ባለጸጋም ወደ እግዚአብሔር መንግስት ለመግባት ከፈለገ ሀብቱን መርሳት አለበት መጀመሪያ ማለት ነው። እላዩ ላይ የጫነውን ግመል እንደ ግመል የተጫነውን ሀብት ዞር አድርጎ ራሱን ንቆ ሀብቱን ንቆ ነው መሆን ያለበት እያለ ነው። ስለዚህ ኢየሩሳሌም 12 በሮች አሏት። 1 ኪሎ ሜትር ማትሞላ አጥር ነች። ኢየሩሳሌም ታፍራ ተከብራ እንድትኖር ያደረገው ምንድነው? አጥሯ ነው። ከላይ ወታደሮች ይቆማሉ፣ ቀስት ይዛሉ። ጠላት ከመጣ ከሩቅ መጥተው ይጥሉታል። መግባት የሚፈልግ ሰው በር ላይ ተመርምሮ ይገባል።
የኢየሩሳሌም ደህንነት ምን ላይ ነው የተመሰረተው? አጥሮቿ ላይ፣ ቅጥሯ ላይ ነው። የኢየሩሳሌም ቅጥሯ ፈርሷል ማለት ግን ቤተ መቅደሱም አደጋ ላይ ነው፣ ህዝቡም አደጋ ላይ ነው። ጠላት በፈለገ ሰዓት መጥቶ ሊዘርፍ ይችላል፣ ሊያጠፋ ይችላል። ስለዚህ ህዝቡ በመከራና ስድብ ላይ ነው ያሉት። በሮቿን በሳት ተቃጥለዋል አለኝ። እንግዲህ ይሄ እንደ ቤተክርስቲያን ወደኛ ስንመጣ የቤተክርስቲያን አሁን ያለችበት ሁኔታ እንዴት ነው? ቅጥሯ አልፈረሰም ወይ ቤተክርስቲያን? ምናልባት ስናየው አሁን አጥሩ ጥሩ ነው፣ እንደውም እዚህ ሌላ እየሰራ ነው አውደ ምሕረቱ ላይ። እሱን ማለት አይደለም። የቤተክርስቲያን አጥር የሚባለው ቅጥር የሚባለው የምናየው ፊዚካል አጥር አይደለም። በወንጌል ላይ ምን ይላል? የወይን አትክልት ስፍራ ነበረው ለአንድ ሰው፣ በዚያች አትክልት ስፍራ ላይ ተከለባት፣ ሰራተኞችን መደበላት፣ ቅጥርም ቀጠረላት። ቅጥር የተባለው ስርዓተ ቤተክርስቲያን ነው። ስርዓተ ቤተክርስቲያን ነው። ወይን የተባለው እኛ ነን፣ የተተከልነው እኛ ነን። በጥምቀት ውሃ አፍስሳ አይደለም የምትተክለው ችግኝ። እኛን በጥምቀት ውሃ አፍሶ የተከለን የቤቱ ተክሎች እኛ ነን። ያፈራን አለን፣ ያላፈራናል። እስከ ሰማይ የደረሰች አለች እመቤታችን። ተበምድር ስረዊሃ ወበሰማይ ጹቂያ። እንደሱ ያሉ ያፈሩ አሉ፣ ጻድቃን አሉ። ጻድቅ እንደ ዝግባ ያፈራል እንደተባለ ደግሞ ያላፈራ ነው አለ። ቅጥር የተባለው ስርዓተ ቤተክርስቲያን ነው። የቤተክርስቲያን ስርዓቷ፣ ሃይማኖቷ፣ መጽሐፍቷ፣ ዜማዋ፣ ቅዳሴዋ፣ ጾሙ፣ ጸሎቱ፣ ስርዓቱ በአጠቃላይ መጣስ ሲጀምር፣ መቀዝቀዝ ሲጀምር አሁን ቅጥሯ መፍረስ ጀምሯል ማለት ነው። ብዙ ጊዜ ሰዎች ስርዓተ ቤተክርስቲያን ይጠበቅ ሲባል ወግ አጥባቂነት እንደው በዘመኑ ቋንቋ ማካበድ የሚመስላቸው ሰዎች አሉ። ስርዓተ ቤተክርስቲያን ይጠበቅ የምንለው ስራ ከተጣሰ ቀጥሎ የሚጣሰው ሃይማኖት ነው። በሚመጣው ዓመት የሚያብድ ሰው ዘንድሮ ሱሪውን ዝቅ ያደርጋል ይባላል። ታውቃላችሁ? በሚመጣው ዓመት ስለሚያብድ ቅድመ ዝግጅት ላይ ነው። ስለዚህ በሚመጣው ዓመት የሚክድ ሰው ከስርዓተ ቤተክርስቲያን ነው የሚጀምረው ስድብ። ስርዓቱን በመንቀፍ ነው የሚጀምረው። መጽሐፍ ቅዱስን መካድ የሚጀምር ሰው በአዋልድ መጽሐፍት ነው የሚጀምረው ስድብ። ቅዳሴውን ቁርባኑን መካድ የሚጀምር ሰው በዛ ዜማው ለምን እንደዚህ ሆነ ምናምን በማለት ነው የሚጀምረው። አጠቃላይ ክርስቶስን መካድ የሚጀምር ሰው ከቅዱሳኑ ነው የሚጀምረው። ስለዚህ ቅጥሯ የተባለው ለቤተክርስቲያን ስርዓተ ቤተክርስቲያን ተጥሷል። ቤተክርስቲያን በብዙ መንገድ በብዙ ጎዳና ተፈታለች። በአስተዳደሯ በብዙ ነገሮች እኛ ከነህምያ የምንለየው አንደኛ አንጠይቅም እንዴት ነች ያለችበት ሁኔታ ቤተክርስቲያን። እኔን ለምን መሰላችሁ ማነሳላችሁ? ሰንበት ትምህርት ቤት በጣም እጅግ የምናከብራችሁ የእኛ ታላቆችም እኩዮችም ታናሾችም አላችሁ። አንዳንዴ ቤተክርስቲያን ያለችበት ሁኔታ ስታዩ እኛ የቆየንበትን እድሜ ያደግንበትን ከቤተክርስቲያን ያገኘነውን ስናስበው እንዴት አድርገን የቤተክርስቲያንን ችግር መፍታት እንዳለብን ጨንቋቸው ያውቃል። አሁን ምንም አይመስላችሁ? ካልመሰላችሁ ጤነኛ አይደላችሁ። ጤና ያለው ሰው ግን እንደው ምን ብናደርግ ነው ይላል። ምንድነው መፍትሄ ውስጥ እያየነው ሰዎች ከእምነት ሲወጡ እናያለን፣ ከምግባር ሲያፈነግጡ እናያለን። እያየናቸው ትናንት ጥሩ የነበሩ ዛሬ መጥፎ ሲሆኑ ሲክዱ እናያለን። ህይወታቸው ሲበላሽና ምንድነው ማድረግ የምንችለው? ነህምያ ምን እንዳደረገ ልንገራችሁ። ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ ይላል። አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር። አራት ነገር ነው ያደረገው ነህምያ። ከኔ ጋር በሉ፣ ተቀምጬ አለቀስኩ። የመጀመሪያው መፍትሄ ምንድነው? ማልቀስ ነው። የቤተክርስቲያን መከራ ስንሰማ የመጀመሪያው መፍትሄ ማልቀስ ነው። ስለ ቤተክርስቲያን እንባ ያለው ሰው ትክክለኛው የአገልግሎት ጅማሬ እሱ ነው። ቁጭ ብሎ ማልቀስ ነው። ጣዖታት በዝተው ባየ ጊዜ ተበሳጨ ይላል ቅዱስ ጳውሎስ። ማልቀስ ቁጭ ብዬ አለቀስኩኝ፣ ተቀምጬ አለቀስኩ። ማልቀስ የመጀመሪያ ኢሞሽናል ሪስፖንስ ነው። እንዳየ መቼስ አሁን ያደግንበት ቤተክርስቲያን ተቃጥሎ ብታዩ አታለቅሱ? ታለቅሳለህ። ግን ለቅሶ ብቻ በቂ አይደለም። አያሌ ቀን አዝን ነበር ይላል። አያሌ ቀን ማለት ምን ማለት? ለብዙ ቀን፣ የሆነ ሰሞን አይደለም። እኛ የሆነ ነገር ሲከሰት ይቆጨናል፣ ተደፋፍረናል እንላለን፣ እንተያያለን እንላለን፣ የ3 ቀን ጉባኤ እናዘጋጃለን፣ ሰልፍ እንወጣለን፣ እንረሳዋለን። ነህምያ ግን ምን አደረገ? አለቀስኩኝ። ከዛ ምን አልኩ? አያሌ ቀን አዝን ነበር። ከዛስ በሰማይ አምላክ ፊት እጾምና እጸልይ ነበር። ሶስተኛው ጾም ነው። አራተኛው ጸሎት። ጾምና ጸሎት። የቤተ ክርስቲያን ጉዳይ ካሳሰበህ እነዚህን አራት ነገሮች ሳታደርግ ምንም ስራ ብትሰራ ሊሳካልህ አይችልም። ነህምያ መጀመሪያ አለቀሰ፣ ሁለተኛ አዘነ፣ ሶስተኛ ደከማችሁ እንዴ? እስቲ በሉ አለቀሰ፣ 2 3 4 ጸለየ። የቤተ ክርስቲያን ጉዳይ የሚቆጨው ሰው መጀመሪያ ማልቀስ፣ ከዛ ማዘን፣ ከዛ መጾም። ጾም መፍትሄ ነው። የቤተ ክርስቲያን ጉዳይ ከቆጨ ጾም
ነብይ እግዚአብሔር ዳዊት ዛሬ ምኩራብ ነው አይደል? ምኩራብ ነው አይደል? ምንድነው የተሰበከው ምስባክ? እስመ ቅናተ ቤትከ በልዓኒ የቤት ቅናት በልታኛለች ትይርቶሙ ለለይት ኤየሩከ ወድቀ ላይለ የሚሰድቡ ስድብ በላይ ወደቀ ከዛስ ወቀጻይክዋ በጾም ለነፍሴ ነፍሴን በጾም አስመረርኳት ነው የሚለው። ለቤተ ክርስቲያን የተቆጨ የቀና ሰው ምን ማድረግ ነው ያለበት? መጾም ነው ያለበት። እየበሉ መበሳጨት አይደለም። እየጠጡ እየሰከሩ ወይ ቤተ ክርስቲያን እስቲ አምጣልኝ ያን ምግብ እያሉ መብላት አይደለም። ጾም ይላል። ጾም መፍትሄ አይመስልንም። አሁንኛ በነገራችን ላይ መንፈሳዊ መፍትሄ ውጤት የሚያመጣ ስለማይመስለን ነው ችግሮች። መንፈሳዊ ችግር በስጋዊ መንገድ እንዲፈታ ነው የምንፈልገው። እግዚአብሔር እንዲፈታው ራሱ የመጠየቅ ምክድ የለም። ነህምያ ምን አደረገ? ጾመ፣ ከዛ ጸለየ። ምንድነው ጸሎቱ? አቤቱ የሰማይ አምላክ ሆይ እኔ ባሪያ ስለ ባሪያዎች ስለ እስራኤል ምጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ አይኖችህ የሚከፈቱ በአንተም ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዝልሃለሁ አለና ለኢየሩሳሌም መፍረስ ማን ተጠያቂ እንደሆነ ተናገረ። ዋናው የኢየሩሳሌም መፍረስ ምክንያት ማን ጥፋተኛ እንደሆነ ተናገረ። ላንብብላችሁ። እኔም የአባቴን ቤት በድለናል አለ። እስኪ በሉ እኔም የአባቴን ቤት ማን ነው ተጠያቂው ለኢየሩሳሌም መፍረስ? የመጀመሪያው እኔ አለ። እኔ ከዛ ደግሞ የአባቴ ቤት በድለናል። ለኢየሩሳሌም መፍረስ ማን ነው ተጠያቂው? ብዙዎች እኮ አሉ እዛ የሚኖሩ ሰዎች፣ ካህናት አሉ። አሁን እኛ ስለ ቤተ ክርስቲያን ችግር ብንጠየቅ ማን ነው ተጠያቂው? አሁን ቤተ ክርስቲያን ላለችበት ሁኔታ ጳጳሳቱ እንላለን፣ ሲኖዶሱ እንላለን፣ ሰባኪያኑ እንላለን፣ አለቃው እንላለን፣ ሰበካ ጉባኤው እንላለን። ነህምያ ግን ብዙ እኮ ባለድርሻ አካላት አሉ የሚመለከታቸው። እሱ ሰው ሀገር ነው ያለው፣ በባዕድ ሀገር ነው ያለው። እኔ ብሎ ነው የጀመረው። እኔና የአባቴ ቤት በድለናል፣ እኛ በአንተ ላይ ክፉ ስራ ሰርተናል፣ ለባሪያ ለሙሴ ያዘዝከውን ትእዛዝና ስርዓት አልጠበቅንም። አሁንም ጌታ ሆይ የባሪያን ጸሎት አድምጥ፣ ለኔ ለባሪያ አከናውንልኝ። በዚህ ሰው ፊት በንጉስ ፊት ቀርቤ ስናገር ምህረትን ስጠኝ አለ። ሶስተኛው ከነህምያ የምንማረው ስለ ቤተ ክርስቲያን ችግር መክሰስ ያለብን ማን ነው? ራሳችንን ነው። ብዙ ጊዜ እኛ አንከስም። አሁን ቤተ ክርስቲያን ከሳሽ አላጣችም፣ ተከሳሽ ነው የጠፋው። ሁሉም ከሳሽ። ችግሩ የማን ነው ቢባል ሁላችንም የምንጠቁምበት አዳም ሔዋንን፣ ሔዋን እባብን፣ እባብ ሰይጣንን አላውን ይቀያየራል እንጂ ስማችን ያው ነው። አሁንም የምናደርገው ይሄንን ነው። ምንድነው ቤተክርስቲያን አሁን ላለችበት ተጠያቂው ማን ነው ቢባል ሰንበት ትምህርት ቤት ውስጥ እንኳን ሩቅ ሳትሄዱ አሁን ሰንበት ትምህርት ቤት ውስጥ መዝሙር ክፍሉ ቢጠየቅ በስራ አስፈጻሚው በስራ አመራሩ ሁሉም በሁሉም እንደፈረደ ነው። ቤት በኩል እንስራ፣ ቤት በኩል እናገልግል እያልን ነው የምንኖረው። በጣም እኮ የሚገርም ብዙ እኮ ነበር። ችግሩ ያለው አመራሩ ላይ ነው ይላል። አመራሩ አንቆ ይዞታል አይደለም እንዴ? እጅ አውጥተን የመረጥናቸውን አመራሮች እኮ ልክ ሲመረጡ ያስጠሉና ስራ ሲጀምሩ ደማችን ይፈላል ስናያቸው። ምንም ቢሰሩ አይጥመንም። ከዛ ችግሩ ማን ነው? ነገሌ ላይ ክርስቶስ ሲመጣ ነገሌ ምን አረጉ አይልህም። አንተ ምን ሰራህ? ምን አረክ? ነህምያ ንጉስ ፊት ቀረበ። ንጉሱ ፊቱ አዝኖ አየው ነህምያ። ምን ሆነ ነው? አሞህ ነው ያለው። የልብ ሐዘን ነው እንጂ ሌላ አይደለም። አያችሁ፣ እውነተኛ ለቤተ ክርስቲያን የሚያስብ ሰው የቤተ ክርስቲያን ወቅታዊ ሁኔታ ፊቱ ላይ ይታያል። ያዝናል ማለት ሐዘኗን ያዝናል፣ ለቅሷን ያለቅሳል። ምንድነው ያሳዘናል? ኢየሩሳሌም ፈርሳለች፣ ቅጥሮቿ ፈርሷል፣ የአባቶች መቃብር ፈራርሷል አለ። ምን ትለምነኛለህ ታዲያ አለው ንጉሱ። ወደ ሰማይ አምላክ ጸለይኩ። ንጉሱ ምን ላርግልህ ሲለው ቆይ አለና ጸለየ። የማይሆን ነገር እንዳለምነው ብሎ ግለጽልኝ አለ። እግዚአብሔር ገለጠለት። እኔም ወደ ሰማይ አምላክ ጸለይኩ፣ ወደ አባቶቼ መቃብር ስደደኝ አልኩት። ንግስቲቱም ባጠገቡ ተቀምጣ ሳለች ይላል፣ አስቴር ነች። መንገድ እስከ መቼ ድረስ ይሆናል አልኩት። እስከ መቼ ትመለሳለህ? በጣም ይገርማቸዋል። ነህምያ 12 ዓመት ፍቃድ ጠየቀ። ስንት ዓመት? አይሰማም። እስቲ ከዚህ ካላችሁ መካከል ለአገልግሎት ብሎ ከስራ ፍቃድ የወሰደ ሰው አለ? ለአገልግሎት ብለን 12 ዓመቱ ይቅርብን፣ 12 ሰዓት ፍቃድ እንወስዳለን። ለንግስ ለጥምቀት አላሉ፣ እሱን እንወስዳለን። ለክብረ በዓል አይደለም፣ ለስራ ብለን። ቤተ ክርስቲያን ከቤተ መንግስት ፍቃድ ጠይቀ የምታገለግላት ናት። በነገራችን የቤተ ክርስቲያን አገልግሎት ቤተ መንግስት ካለ ስልጣን በላይ ነው። የትም ቦታ ምንም ፖዚሽን ቢኖር እዚህ መጥተህ የምትጠርገው መጥረግ ሌላ ቦታ ካለ ከማንኛውም ስራ ይበልጣል አይበልጥም? ይበልጣል። ቤተ መንግስት ይሄ ነው፣ የሰማይ ደጅ እኮ ነች። እዚህ ቤተ ክርስቲያን ውስጥ በር ደጅ የሚጠርጉ ሰዎች ከሚኒስትሮች በላይ ናቸው በእኛ። የትም ቦታ ካለ ስልጣን
ቤተ እግዚአብሔር መጣል መረጥኩ ነው ያለው አይደል ነብዩ እግዚአብሔር ላይ እዚህ የወደቁ ሰዎች ሌላ ቦታ ከተነሱ ሰዎች ይሻላል ምክንያቱም ይህ የሰማይ ደጅ ነው ይህ የእግዚአብሔር ቤት ነው እዚህ ቦታ ላይ የሚገለገል አገልግሎት የትም ካለው ይበልጣል ነህምያ ይገብቶታል ከቤተ መንግስት ፍቃድ ጠይቆ 12 ዓመት ፍቃድ ጠይቆ ዘመን ቀጥሮ ሄደ ከዚህ በኋላ ነህምያ ምን አደረገ ያረጋቸው ነገሮች እንግዲህ መፍትሄ ለቤተክርስቲያን እንስራ ካልን ምን መስራት እንዳለብን ነህምያ ያደረጋቸው ነገሮች ሰፋ አድርገን እንመልከት አንደኛው ከንጉሱ ደብዳቤ ጠየቅኩ አለ በወንዝ ማዶ ላሉ ገዢዎች ደብዳቤ ስጠኝ እንጨት እንዲሰጠኝ ለዱር ጠባቂው ለአሳፍ ደብዳቤ ስጠኝ አልኩታል ንጉሱም ደብዳቤ ሰጠኝ ይላል ይሄ ማለት ስታገለግሉ ፕሮሲጀር መከተል ያስፈልጋል ፍቃድ መጠየቅ ያስፈልጋል የሚመለከተውና አካል አንዳንዴ የሆነ ነገር መስራት ሲያምረን መዋቅር ያስጠላናል ዋናው ሐሳቡ ነው ኢንቴንሽኑ ነው ምናምን ብለው መበጥበጥ የሚያምራቸው ሰዎች አሉ አስተዳደሩን አከበረ መንግስትንም ቢሆን አከበረ ደብዳቤ ጠየቀ ከዛ ቅድ ጀመረ ኢየሩሳሌም ጉዞ ተጓዘ ኢየሩሳሌም ለመድረስ 4 ወር ነው የፈጀበት ከኔ ጋር ናችሁ ነህምያ ስለ ኢየሩሳሌም መፍረስ ከሰማ በኋላ ለ4 ወር ጸለየ ለ4 ወር ጸልዮ ሲጨርስ ንጉሱ ጋር ቀረበ ንጉሱ ምን ላርግልህ አለው ፍቀድልኝ እንድሄድ አለ ጉዞ ተነሳ 4 ወር ፈጀበት በድምሩ ስንት ወር 8 ወር ዝም ብሎ ወደ አገልግሎት አይነሳም ችግር ተፈጠረ ተብሎ ወዲያው የሚቋቋም ኮሚቴ ወዲያው የሚሰራ ስራ ውጤት ያመጣ መጀመሪያ ጸሎት ጾም ያስፈልጋል ከዛስ ቀስ ብሎ ተረጋግቶ ኢየሩሳሌም ደረሰ ኢየሩሳሌም ደርሶ ምን አደረገ ወደ ኢየሩሳሌም ደረስኩ በዚያም 3 ቀን ያህል ተቀመጥኩ የፈረሰውን የኢየሩሳሌምን ቅጥር በእሳት የተቃጠሉንም በሮቿን ተመለከትኩ ዘወር ብዬም በሸለቆ ገባው እንዲሁም ተመለስኩ ይላል ነህምያ ስለ ኢየሩሳሌም መፍረስ አይቶ ነው ወይ ሰምቶ ነው የመጣው ሰምቶ ነው የሰማውን ማረጋገጥ አለበት ስለ ቤተክርስቲያን በስሚ አይደለም ማገልገል ያለበት ችግሯን ቀርበን ማየት አለብን እንደመጣ ግን አዋጅ አላወጀም መጀመሪያ 3 ቀን ቁጭ አልኩ አለ ቤተክርስቲያን ስትገቡ ለማንኛውም ለአገልግሎት ስትመጡ ለትንሽ ደቂቃም ቢሆን መቅደሱ ጋር ሄዳችሁ ተሳልማችሁ ትንሽ ደቂቃ ቁጭ በሉ ምንም ያህል አይረፍድም ከየትኛውም አገልግሎት በላይ ማን ፊት መቀመጥ ይበልጣል መጀመሪያ ተረጋጋ እስቲ ማሪሳቅ እንደውም ከጸሎት ሁሉ ጥልቁ ጸሎት እግዚአብሔር ፊት ዝም ብሎ ቁጭ ማለት ነው ከንግግር በላይ ማለት ስለዚህ ቁጭ አለ ከዚያ ቀጠለ ስራው በሌሊት ተነሳው እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልብ ያኖረውን ለማንም ሰው አላስታወቅኩም ሹማምንቱ ካህናቱ ታላላቆች ሁሉ በዚያ ስራ ይሰሩ ለነበሩት ላንዳቸውም ገና አልተናገርኩም ሁለተኛ ከነህምያ ምንማረው ምንድነው ካላችሁ ምስጢር ጠባቂ ነው እኛ ብዙ ጊዜ አገልግሎታችን የማይሰምረው ሳንሰራ እናወራለን ከኔ ጋር ናችሁ ሳንሰራ በፊት ቀድመን እናወራለን አይምሮአችን ደግሞ የሰራውና ያወራውን አይለይ የሰራው ይመስላል በጣም ስታወራው የሰራው ይመስላል አንዳንዴ እቅዱ ሲቀርብ ራሱ ተደስተን የሰራነው መስሎን የተውነው ብዙ አለ እኔ እንግዲህ ቤተክርስቲያን አገልግሎት ላይ ነው ያደግኩት ሰንበት ቤትም ማህበራትም በብዙ አገልግሎት እማረሳው ነገር እኔ ያልተቋቋመ ኮሚቴ የለም እኮ ከኔ ጋር ናችሁ የሆነ ነገር ሲፈጠር ልዩ ኮሚቴ የሚባል ይቋቋማል አጣሪ ኮሚቴ የሚባል ይቋቋማል በቃ አሁን የኮሚቴ ጨርሰዋል ስትል ሳይጀምሩ ይበታል ለምን ሳንሰራው ነጋሪት ነው ምንጎስም እሱ ግን መጀመሪያ ዝም አልኳለ ምስጢር ጠበቁ ከዚያስ ወደ ቅስቀሳው መጣ እንዲህ አላቸው መሳለቂያ እንዳንሆን በሉስኪ የኢየሩሳሌምን ቅጥር እንስራ ምን እንዳንሆን ነህምያን ተመልከቱ ትቢተኛ አይደለም እናንተ ኢየሩሳሌም ፈርሳ እዚህ ቁጭ ብላችሁ ትንሽ እንኳን አይሰማችሁም እኔ ከዛ ስንት ነገር ጥዬ ከቤተ መንግስት ስመጣ እናንተ እዚህ ቁጭ ብላችሁ አላለም እኛ ብንሆነው ምጽድቂያችን አይቻልም ገና እንደመጣ ስንት ነገር ጥዬ በተለይ ቤተክርስቲያን አገልግሎት ለአንዱ ፈተና መሰላችሁ አንዳንድ ሰዎች የሆነ ትልቅ ስራ ቦታ ላይ ይኖራቸዋል ወይ የሆነ የውጭ ድርጅት ይሰራሉ የንጆ ይሰራሉ እዚህ መተው አገልግሎት ትንሽ ሲያስከፋቸው እኛ እኮ ስንት ነገር ያለን ሰዎች ነን ስንት ነገር ጥለን ነው የምንመጣው ስራ የፈታን አይደለም የትም ነገር ጥለ በትበጣ ከእግዚአብሔር ቤት ይበልጣል አይበልጥም ትፈተናለህ ግን ነህምያ ግን አልተመጻደቀም እኔ ለእናንተ የሴቪየር ኮምፕሌክስ የሚባል ነገር አለ እኔ መጣው ላድናችሁ ደረስኩላችሁ ምናምን አላለ ከቤተ መንግስት ድረስ ችግሯን ተረድቼ ኢየሩሳሌም እኔ ብቻ ነኝ ያለሁት አንድ ሰው የለም አሁን እኮ በቃ ዘመኑን የሞላው እንደሚል ሰው እኔ ብቻ ነኝ ሐሳቢ ለቤተ ክርስቲያን የሚል ሰው ነህምያ አላለም መሳለቂያ እንዳንሆን አለ የኢየሩሳሌም ቅጥር እንስራ አልኳቸው
እነርሱም እጃቸውን ለበጎ ስራ አበረቱ። እንስራ ማለትና ስሩ ማለት ይለያያል። ቤተክርስቲያን እንስራ የሚል ሰው ነው ያጣችው። ስሩ የሚል አይደል። እንስራ መሳለቂያ እንዳንሆን ችግሩ የጋራ ነው፣ መፍትሄውን በጋራ እንስራው ብሎ ተነሳ። በጣም ይገርማችኋል። ነህምያ ስራ ሲጀምር ቤት ስትገቡ ነህምያ 3 እና 4 ምዕራፍ አንብቡት። እኔ በጣም አሳጥሬው ነው የምነግራችሁ። የኢየሩሳሌም ቅጥር በሚያስደንቅ ፍጥነት ተሰርቶ አለቀ። በሚያስደንቅ ፍጥነት፣ በጣም ባጭር ጊዜ፣ ማመን ራሱ በሚያስቸግር ፍጥነት በ52 ቀን አጥሩ ተሰርቶ አለቀ። በስንት ቀን? በ52 ቀን። ስራው እንዴት ሊያልቅ ቻለ? ተሳታፊዎቹን ላንብብላችሁ። ታላቁም ካህን ኤልያሴብ ወንድሞቹም ካህናት ተነስተው የበግ በር ሰሩ። የምን በግ? የበግ በር። ካህናት ተነስተው የበጎች በር ሰሩ። የሐናሳ ልጆች የአሳ በር ሰሩ። ሰረገላ ኖሩ፣ ሳንቃዎቹንም አቆሙ፣ ቁልፍና መወርወሪያ አደረጉ። የሴሃፋ ልጆች ዮዳሄና በሶዲያ አሮጌውን በር አደሱ። የሬካብ ልጅ መልኪያ የጉድፍ መጣያውን በር አደሰ። እያንዳንዳቸው ከቤታቸው አንጻር ያለውን በር አደሱ። ሁሉም ቤቱን አደሰ፣ በጓዳው አንጻር ያለውን አደሰ ይላል። አቤት ብዙ ትምህርት አለ። የመጀመሪያው ነገር አጠቃላይ ነህምያ ምዕራፍ 3 እና ምዕራፍ 4 ላይ በነህምያ ስራ ላይ የተሳተፉ ሰዎች 38 ስሞች ነው ያሉት። ስንት ስም? በቤተሰብ ደረጃ አጠቃላይ 42 ቡድን ነው ያደረጋቸው። በሰባት ቦታ ላይ አድርጎ አሰማራቸው። የቤተ ክርስቲያን አገልግሎት ከአገልግሎቱ በላይ ያሳተፈው ሰው ቁጥር ነው ስኬት ተብሎ የሚመሰገው። ከኔ ጋር ናችሁ? ከስራው በላይ ብዙ ሰው እንዲሰራ ይፈልጋል እግዚአብሔር። አንድ ሰው ይዞ የሆነ ነገር ከሚጨርስ ብዙ ሰዎች ተቀባብለው ቢጨርሱለት ይወዳል እግዚአብሔር። ለምን? ቢጸድቁ ብሎ እኮ ነው ስራውን ለኛ የሰጠው እንጂ ለስራው ጥራትማ መላእክት ይሻላል አይሻል? 24 ሰዓት የሚሰሩ የማይተኙ ማለት የማይጣሉ እንደኛ ታረቁ አትታረቁ አገልግሎት አቆማለሁ ኧረ ተው እባክህ ቀጥል የማይባሉ እኮ በጥራት የሚሰሩ 24 ሰዓት አገልጋዮች አሉ። ኧረ መላእክቱስ ባያስፈልጉት እግዚአብሔር በሐሳቡ ብቻ መስራት ይችላል እንጂ ይችላል ለኛ ብሎ ነው። ስለዚህ አገልግሎት ሌላው ብዙ ሰው ማሳተፍ አለበት። ሰንበት ትምህርት ቤት አገልግሎት ላይ አንዱ ምን ሰራው ስተት አንዳንድ ሰው ሚላል መሰላችሁ እኔ ከሰው ጋር አታነካኩኝ ለብቻ የስራ ሱት የሚል ሰው አለ። እኔ ከሰው ጋር መነካ እንድትነካካ ብሎ እኮ ነው እግዚአብሔር አገልግሎት ያመጣው ሲጀምር እንጂ ይዘ ከዚህ ዳር እንድታደርሱ አይደል። እጅ ያለ አገልግሎት እግዚአብሔር ይፈልጋል። ከኔ ጋር ናችሁ? ምን ያለ ምን ማለት መሰለ የብዙ ሰው እጅ የነካው አገልግሎት ይፈልጋል። አንተ ወንበር ስትደረድር እኔ ጠርጋለሁ፣ እኔ ስጠርግ እሷ አትሮንሱን ታቆማለች፣ እገሌ መጽሐፍ ቅዱስ ያመጣል። የብዙ ሰዎች እጅ ያለበት አገልግሎት ማን ይፈልጋል? እግዚአብሔር ይፈልጋል። በጣም አሳታፊ እንዲሆን ይፈልጋል። አንድ ሁለተኛ በቤተ ክርስቲያን አገልግሎት ላይ አገልግሎ እግዚአብሔር ስሙን የሚረሳው ሰው የለም። አንድም ሰው አይረሳም። እኛ ልንረሳ እንችላለን። ክሬዲት መስጠት ምናምን የሚባል አናውቅም፣ እንሞታታለን እንጂ እገሌ ነው ይህን ሐሳብ ያደረገው፣ ይህንን የሰራው የለፋው የደከመችው ገሊት ናት፣ እንደው እግዚአብሔር ድካሟን ይባርክላት አንልም። ሐዋርያቱ እንደዛ ነው፣ እኛ ግን አናረግ። ነህምያ ግን 38 ሰዎች ስም ጠቀሰ። ማን ምን እንደሰራ እግዚአብሔር አይረሳም። ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። እግዚአብሔር አገልግሎታችንን አይረሳም። እዚህ ቁጭ ያላችሁትን ሁሉ እኮ አይረሳም። አሁን ዛሬ እዚህ ጉባኤ ላይ ቁጭ ያለ ሰው አለ፣ እገሌ መጥቶ ቁጭ ብሏል፣ እገሌ ደግሞ ወንበር ደርድሯል፣ እገሌ ጠርጓል፣ እገሌ ወንበሩን አንስቷል ይላል። ሰው ቢረሳው ማን አይረሳው? እግዚአብሔር። ሁለተኛ ቤተክርስቲያን አገልግሎት ውስጥ የማይረባ የሚባል አገልግሎት የለም። በጣም ይገርማል። የመልክያ ልጅ ይላል የጉድፍ መጣያውን በር አደሰ። እስኪ በሉ የጉድፍ መጣያ። ጉድፍ መጣያ ምንድነው? ቆሻሻ ማለት መጸዳጃ ቤት ማለት። እሱን በር ያደሰው ሰውዬ ተጽፏል መጽሐፍ ቅዱስ። ስም የለውም። አሁን ዝና ያለው እኮ ስራ አይደል። በእግዚአብሔር አይን ግን የተናቀ ስራ አለ የለ አይባል። ይሄን አዳራሽ ይሄን መጸዳጃ ቤት የሚላል የለም። ብዙም ስም የለውም። በእግዚአብሔር ዘንድ ግን እንደውም ወደ ታች ሲወርድ ዋጋው ምን እያለ ነው የሚመጣው? እየጨመረ ነው የሚመጣው። ያገለገሉትን ሁሉ አይረሳም። ከዚህ በኋላ ነህምያ ምን አደረገ መሰላችሁ? አጥሩን ሲሰራ በጥንቱ ድንጋይ ላይ አዲስ ድንጋዮች ሰራ ይላል። እቺን ቃል በሉ። በጥንቱ ድንጋይ ላይ አዲስ ድንጋዮች ሰራ ማለት ፈርሷል አይደል? አጥሩ የድሮ ድንጋይ አለ ከስር፣ ያንን አብሮ አላፈረሰውም። የድሮ ድንጋይ ላይ አዲስ ጨመረበት። ይሄ ደግሞ አገልግሎት ላይ በጣም የተቸገርነው ትልቁ በሽታ ነው።
የትናንቱ ድንጋዮችን ሳንነቅል ስራ መስራት ምንችል አይመስልም። ድንጋይ ስላችሁ ስለ ድንጋይ ያወራው አይደለም። አሁን ይሄ ቤተክርስቲያን ይቺ ሰንበት ትምህርት ቤት እዚህ ደረጃ ላይ እንድትደርስ የደከሙ ሰዎች አሉ አይደል? አሉ። የትናንቱ ድንጋዮች እነሱ ናቸው። 3 ሆነው 4 ሆነው አዳራሽ በሌለበት ዛፍ ስር ምን ሆነው ዘምረው እዚህ ያደረሱ ሰዎች አሉ። አሁን ደግሞ የመጣን ሰዎች አሉ። የትናንቱ ድንጋዮች ያው ድንጋይ አይወዱም። አሁን በቤተክርስቲያን ችግር ምንድነው? ነባሩ አዲስ ሰው ሲመጣ አይዋጥለትም። ምንም እኮ አገልግሎት ሁሉ ለዛ ያለው ድሮ ነበር ደስ የሚለው ይላሉ ነባሮቹ። ትንሽ የቆየነው ሰዎች አሁን ያለው ሰው አይጥመን። አሁን ያለው ሰው ደግሞ የድሮቹ አይጥሙት። አሁን ነው አገልግሎት የተጀመረ የሚመስለን ሁላችን። ስብከት አሁን የተጀመረው፣ መዝሙር አሁን ነው። ትናንት ምን ነበር እንላለን። ሁለቱም ተሳስተዋል። የድሮቹ ያሁኑን መናቃቸው ልክ አይደለም። ድሮ ቀረ የምትሉ ሰዎች ተጠንቀቁ። ድሮ ቀረ ለክርስትና ይሆን። ክርስቶስ ምንድነው ያለው? እስከ ዓለም ፍጻሜ ድረስ ከማን ጋር ነው? እስከ መቼ? ድሮ ቀረ አላለም ጌታ። ድሮ ቀረ ቢሉ ሐዋርያት እኮ ያምርባቸዋል። ጌታን ያስተማራቸው ድሮ ቀረ አላሉም። ቅዱስ አትናቴዎስ በቅዳሴው ምን አለ? አንተ የመለኮትን ምስጢር ከነሱ እንዳልሰወርክ እነሱ የክህነትን ምስጢር ከኛ አልሰወሩም ይላል። አልተመኩም። በእኛ ጊዜ ነው እንጂ ድሮ ነው መዝሙሩ፣ ድሮ ነው አገልግሎቱ አትበሉ። ትናንት የነበራችሁ ሰዎች የዛሬውን ሰው አታሸማቁ። ዛሬ ያላችሁ ደግሞ የትናንቱን አትናቁ። እነሱ ባይኖሩ አትኖሩም። የትናንት ድንጋዮች ላይ ነው መሰራት እንጂ እኛ በሰላም እንኳን እንተካካም። እኔ አላቅም የዚህ ደብር ግን ስራ አመራር በሰላም እንኳን አይላቀቅ። ነባሮች ለአዲስ ሰው እኮ በሰላም አይለቁ። የዚህ ደብር አላቅም አልኩ እንጂ አውቃለሁ። ሁሉም ደብር አንድ አይነት ነው። ማወቅም ማጣራትም አያስፈልግም። ነባሮቹ ለአዲሱ ለመስጠት እንዴት ነው የሚቸገሩት? አይጥማቸውም። አዲሶቹ ደግሞ ሲቀበሉ እንዴት ነው ነባሮቹን የሚንቁት? አገልግሎ መሆን ያለበት የዱላ ቅብብል ነው። የዱላ ቅብብል የሚባል ሩጫ ታውቃላችሁ? ሯጩ ሮጦ ቀጣዩ ሯጭ ምን ይላል? ይሄኛው ተቀብሎ ምን ይላል? ይሮጣል። እኛ ግን እንደዚህ አንቺ አንደኛ የመጀመሪያው ሯጭ ይሞታል እንጂ ዱላውን አይሰጥም። ይሰጣል? ልቡ እስኪፈነዳ ይሮጣል። አይሰጥም። አባረነ መቀማው ከስቴዲየም ወጥቶ አምጣረ ባክ ዱላውን እንሩጥበት ብለ ተቀበለ ነው እንጂ ነባሮቹ ለአዲሱ መስጠት አይችሉም ዱላው። አዲሶቹ ደግሞ ዱላውን ሲቀበሉ መሮጥ ያለባቸው አይደል? አይሮጡ። መጀመሪያ ነባሮቹን በዛ ዱላ እግራቸውን ሳይሰብሩ ሳባረሩ እንዴት እናገልግልታለን? በጣም አስቸጋሪ ነው። ድሮ ቀረ እንደተባባ በእኛ ጊዜ ቀረ። ሁሉ ነገር በእኛ ጊዜ እንዳልቀረ ነው። እግዚአብሔር ከዚህ ይጠብቃል። ስለዚህ በትናንት ድንጋይ ላይ አዲስ ህንጻ መስራት ነው አገልግሎት ማለት ነው። ከዚህ በኋላ ነህምያ በጣም ይገርማቸዋል። እንደው አሳጥሬ ነው የምነግራችሁ። ሰርቶ ጨረሰ ህንጻው። ሰርቶ ሲጨርስ ምን አደረገ መሰላችሁ? አሁን ስራዬን ጨርሻለሁ ህንጻው አልቋል አላለም። ሌላ መሐንዲስ አስመጣ። ማን የሚባል? እዝራ የሚባል መሐንዲስ። እዝራ ምንድነው ምህንድስናው ካላችሁ ቃል እግዚአብሔር ማስተማር ነው። ነህምያ ምመን ነው፣ ምንም ዕውቀት የለው። ህዝቡ ሰርቶ ቅጥሩ ተሰርቶ ቤተ መቅደሱ ታድሶ አልቋል። ግን መቅደስ ታድሶ ህዝቡ ካልገባው ዋጋ አለው የለውም። ስለዚህ አሁን እኔ ስራዬን ጨርሻለሁ። አሁን ደግሞ እዝራ የሚባል መሐንዲስ አለ። እሱን አስመጣና ለግማሽ ቀን መጽሐፍት ተነበቡ ይላል። የብሉያት መጽሐፍት ተነበቡ ለግማሽ ቀን። ህዝቡ ማልቀስ ጀመረ ቃል እግዚአብሔር ሰምቶ። ከዛ የቀረውን ቀን ደግሞ ኃጢያታቸውን ተናዘዙ ይላል። ይሄ ማለት ምን መሰለህ? ህንጻ ሰርተን ሰው ላይ አንሰራ። ያልተሰራ ህዝብ ደግሞ የተሰራ ህንጻ ያፈርሳል። የተሰራ ህዝብ ያልተሰራ ህንጻ ይሰራል። ነህምያ ገብቶታል። ህንጻ ስራ ላይ ክህሎት ያላችሁ ሰዎች ትኖራላችሁ። ኢንጂነሮች፣ ባለሀብቶች ህንጻውን ስትሰሩ ስራችሁ ሲያበቃ ቃል እግዚአብሔር ደግሞ የሚያስተምሩ ሰዎች አሁን የኔ ስራ አብቅቷል። አሁን ችግሩ ምንድነው? ህንጻ ያሰራው ሰው ሁሉ ነገር ላይ መፈትፈት ይፈልጋል። እኔ አይደለው እንዴ ያሰራሁት? እንኳን እሱ የልጅ ልጆቹ ራሱ ይመጣሉ አያቴ እኮ ነው ያሰራው ብለው። ጉድ እኮ ነው፣ በጣም ፈተና ነው። እና ምዕራፍ 9 ላይ ኃጢያታቸውን ተናዘዙ አለ። ከዛስ ኢየሩሳሌም ተሰርታ ስታርቅ ኢየሩሳሌም ውስጥ ከተማ ውስጥ ማን ገብቶ ይኖር? ትንሽ ነሽ ከተማዋ ብያቸዋለሁ አይደል? ስለዚህ ማን ይኖር የሚለውን ዕጣ ተጣጣሉ ይላል። ሁሉም ሰው ኢየሩሳሌም ከተማ ውስጥ ሊኖር አይችልም። ይሄ ማለት ሁሉም ሰው አመራር አይሆንም፣ ሁሉም ሰው ኃላፊ አይሆንም፣ ሁሉም ሰው ሰባኪ አይሆንም፣ ሁሉም ሰው መድረክ ላይ ወጣ። ዕጣ ተጣጣሉ። የሆኑት ሰዎች ገቡ፣ የሆኑት ሰዎች ወጡ። የመጨረሻ አንድ ነጥብ ላንሳና እናጠቃልላለን። ነህምያ ይህንን አድርጎ በ52 ቀን የኢየሩሳሌምን ቅጥር ሰራ። የቤተ ክርስቲያንን ቅጥር ለመስራት ያብቃል። ይህን ስላችሁ ግን አልጋ ባልጋ ነው ወይ ነው? ነህምያ
በ52 ቀን ሲሰራ አልጋ ባልጋ ነው መንገዱ የሚለው መዝሙር እየዘመረ ነበር ይሰራ። ምንም ፈተና አልነበረበትም ወይ ካላችሁ በጣም ብዙ ፈተና ነበረበት። እንደው በጣም ሰመራይዝ አድርጌ ልንገራችሁ። አገልግሎት በመጀመሪያ ለአገልግል ካልክ ፈተና ላይኖረው አይችልም። ፈተና ከሌለው ደግሞ ያገለገልክ አይደለም ማለት ነው። ሰይጣንም ንቆሃል ማለት ነው። ምንም ፈተና ካልገጠመ በአገልግሎት ላይ ሰይጣን የሰውዬ ምንም ማያመጣም ብሎ ተናንቃቸዋል ማለት። በደንብ ማገልገል ከጀመረ ግን ፈተና ይመጣል። ፈተናው አገልግሎቱ በጨመረ ቁጥር ፈተናው ምን ይያለ እየጨመረ ይመጣል። መጀመሪያ ትታማለህ፣ ከዛ ትሰደባለህ፣ ከስ ይያለ ከስድብ ወደ ዱላ ያድጋል፣ ከዛ ወደ ሰማዕትነት። እንደዚህ ነው መጨረሻው። ታሙ ሐዋርያት በጀርባቸው ስማቸው ጠፋ፣ ቀጥሎ ፊት ለፊታቸው ሰደቧቸው፣ ቀጥሎ ደበደቧቸው፣ ቀጥሎ ሰማዕት ሆነው ሞቱ። አሁን እኛ ብዙም ማንነካው ከተከባብረን ስለምንኖር ነው ከሰይጣን ጋር። ምንም አንተ ትብስ ተባብለን ማለት አንነካካ። እሱን አደጋ ላይ የሚጥል አገልግሎት ብታገለግል ከሆነ ግን ፈተና አለ። ይሄ ያለ ነው። ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎች ብዙ ናቸው አለ አንደኛ ቆሮንቶስ ምዕራፍ 16 ላይ ቅዱስ ጳውሎስ። በቤተክርስቲያን ብዙ ፈተና የሚፈጥሩ ሰዎች አሉ። ነህምያ ስራ ሲጀምር ሁለት ነበሩ ፈታኞቹ። ስንት ነበሩ? ጦቢያና ሰንባላጥ ይባሉ ነበር። ሁለት ናቸው። ስራው እየጨመረ ሲመጣ 3 ሆኑ። ጌሳም የሚባል ሰው ተጨመረ። መጨረሻ ላይ ምዕራፍ 13 ላይ ነህምያ ስራውን በጣም አስፋፍቶ ሲጨርስ ጠላቶቹ ወይም የሚጠሉት ሰዎች 3 ነበሩ አይደል? መጀመሪያ ሰራዊት ሆኑ ይላል። ሰራዊት አቋቋሙ። አረባውያን፣ አሞናውያን፣ አሽዶዳውያን ተጨመሩ። እንደ ህዝብ ነው መተው የወጉት። ይሄ ማለት ምንድነው? አገልግሎታችን ባደገ ቁጥር ተቃዋሚዎቻችን ቁጥራቸው ምን ይያል እየበዛ ይመጣ። ከጀርባ ሰይጣን ስላለ ነው፣ ሌላ አይደለም። ሰዎቹ መጥፎ ነው አይደለም። ምን ገጠመው ነህምያ? ገና ስራውን ሲጀምር አንደኛ ፈተናው ምንድነው? ሐሳቡን መቃወም። የቤተክርስቲያን አገልግሎት ላይ የመጀመሪያ ፈተናቸው ሐሳብ የሚቃወሙ ሰዎች ይመጣሉ። እንዲህ ይላል፣ ሆሮናዊው ሰንባላጥና ባሪያው አሞናዊው ጦቢያ ለእስራኤል ልጆች መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። እስቲ አንድ ጊዜ ተነሱ ከይቅርታ ጋር አንድ ጊዜ። እሺ ቁጭ በሉ። ለእስራኤል በሉ እስኪ መልካም ነገር የሚሻ ሰው እንደመጣ ስለሰሙ ተበሳጩ። ምንድነው ያበሳጫቸው? ለእስራኤል ምንም ያስብ ገና ሐሳቡን ያናደዳቸው። የቤተክርስቲያን አገልግሎት ላይ ገና ምንም ሳይሰራ በሐሳቡ እንጣላለን። አንጣላም? ገና በሐሳቡ አቤት ስብሰባ፣ ስንት ስብሰባ አረገ። ስብሰባ ስራ ቢሰራ ይሄን አድርገን ነበርኛ። መሳወር ነበረብን በቅተን ስንጨቃጨቅ ስራው ሳይሰራ በሐሳቡ ስንት ተጣላል። ብዙ ጊዜ ሰዎች ገና ሐሳቡ ሲነሳ የሚቃወሙት ሐሳቡ መጥፎ ስለሆነ አይደለም፣ ሐሳቡን እነሱ ስላላመጡት። የነሱ ሐሳብ ከሆነ ጥሩ ነው፣ የነሱ ሐሳብ ካልሆነ ጥሩም ባይሆን አይቀበሉት። ገና ሐሳቡ እንደሰሙ ተበሳጩ። ይሄ ገና ስራው ሳይጀመር ነው ሐሳቡን መቃወም። ሁለተኛ የሚሰሩትን ሰዎች ማናናቅ ጀመሩ። ነህምያ 2:19 ላይ ሆሮናዊው ሰንባላጥ ባሪያውም አሞናዊው ጦቢያ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን፣ ቀላል አደረጉን። መጀመሪያ ሐሳቡን ማጣጣል ነው አይደለም? ሁለተኛው ሰዎቹን ማጣጣል። እናንተ አሁን ማን ናችሁ? እናንተ የምትሰሩት ከየት የመጣችሁ ናችሁ? ከመቼ ጀምሮ ደግሞ ስንት ሰው የለፋበት አሁን እናንተ ዛሬ መጣችሁ ምናምን የሚሉ ሰዎች አሉ። መጀመሪያ ሐሳብን ይቃወማሉ፣ ቀጥሎ አንተን ይቃወማሉ። አንተ ማን ነህ ይሏል። ሶስተኛው ይሄ ሁሉም ነው የገጠመው። አንተ ማን ነው? ያልገጠመ ጌታንም በመባይ ተመኑ ተገብር ዘንድ በመን ስልጣን ነው የምታረገው ብለውታል እኮ ጌታ። ወረቀት አለ ከበላይ እኮ ነው ህጋዊ ነህ ብለውታል ጌታ። ክሬደንሻሊስቶች ማለት ነው። ስለ ስታተስ ያወራሉ። ስለ ወረቀት አለ ከበላይ ያስጨርሳል። ማን አንተ ይሏል። ማን ይሄ ሙሴን እኮ ብለውታል። በእኛ መሃል ዳኛ አድርጎ ማን ይሾማሉት? ነፃ ሊያወጣቸው እኮ ነው ሙሴ። ምን ያውቃል እስቲ? ከቤተ መንግስት ወጥቶ ከነሱ ጋር መከራ ሊቀበል ማን ስልጣን ሰጠ? አያገባህም። ምን አገባህ መባል አንዱ የአገልግሎት ሽልማት። ምን አገባህ? ምን አንተ ይመለከታል?
ስንት ሰው አሁን ሌላው ሰው ይሄን ማድረግ አቅቶት ነው አሁን ዛሬ መተ ሰውየውን ማናነቅ። ሶስተኛው ከስራው ጀርባ ሌላ ዓላማ አለ ብለው ማስወራት ጀመሩ። የምታደርጉት ምንድነው አሉት ለነህሚያ። ንጉሱ ላይ ልትሸፍቱ ተወዳላችሁ ማለት ነህሚያ ፍቃድ አግኝቶ ሊሰራ የመጣው ከማን ነው ፍቃድ ያገኘው? ከንጉሱ። ግን አይ ከጀርባው ሌላ ነገር አለ። የቤተክርስቲያን አገልግሎት ላይ ሶስተኛው ሐሳብን ያጣጥላሉ፣ አንተን ያጣጥላሉ። ሶስተኛው ከጀርባው ሌላ ዓላማ አለ ይላል። ከጀርባው እኮ አሉ ሌሎች ሐሳብ ወይ ሌላ ሐሳብ አለ። ሌላ ማረግ የተፈለገ ሞኛ ሁሉ ፊቱን አይታችሁ ንግግሩን አይታችሁ ሴራ ተንታኞች ማለት እንደዚህ የሚል ሰው ደግሞ ብልህ ነው የሚመስለንኛ። እውነቱን ነው እኮ እሱ የሆነ ነገር ሳያገኝማ ይላል። ነህሚያ ምን አሉት? ንጉሱ ላይ ልትሸፍት ታስባል። ሶስተኛው ስራው ተጀመረ። ስራው ሲጀመር ደግሞ የስራው ጥራት ላይ አስተያየት መስጠት ጀመሩ። እንዲህ ይላል። ሰንባላጥም ቅጥሩ እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨ፣ ባይሁድም አላገጠ። እንዲህ አለ፣ እነዚህ ደካሞች አይሁድ የሚሰሩ ምንድን ነው? ቢሰሩት ሲተውላቸዋል ወይ? ማለት ቅጥሩን ሰርተውት ነገ መተው ቢያፈርሱባቸውስ? መስዋዕት እስኪሰው ይፈቅዱላቸዋል? ይሰዋሉ? በአንድ ቀንስ ሊያልቅ ይችላል? የተቃጠለውን ድንጋይ ከፍርስራሹ ሊያድኑት ይችላል ወይ? መጀመሪያ ሐሳብህን፣ ቀጥሎ አንተን፣ ቀጥሎ ከጀርባ ሌላ ዓላማ አለ ይሉና ስራው በጣም እያደገ ሲመጣ ደግሞ ስራው ኳሊቲ ላይ ማጣጣል ይጀምራል። ይሄ ቤተ መቅደስ ዙሪያው እንዲያጥሩ መሰራት የለበትም ይላሉ። መጀመሪያ ሲሰራ ደግሞ ይሄኛው ድንጋይ ከሚሆን እኮ ሌላ ቢሆን ይላሉ። ይሄ ሲሚንቶ አሁን ኳሊቲ የለውም ይላሉ። መጀመሪያ እኮ ስራው እንዳይሰራ ነበር፣ ከተሰራ በኋላ ስራው ላይ ማለት ቀበሮ ቢመጣበት እኮ ያፈርሰዋል ይሄንን አጥር አሉ ይላል። ይሄ አይረባም አጥሩ አሉ። መጨረሻ ላይ ግን እየታደሰ እንደሄደ የፈረሰው ሊጠገን እንደጀመረ በሰሙ ጊዜ ተቆጡ፣ ኢየሩሳሌምን ሊወጉ ተማማሉ ይላል። አሁን ጦርነት ጀመሩ። ከዚያስ ደብዳቤ ይጽፉለት ጀመር ለነህሚያ። 4 ጊዜ ላኩብኝ፣ አምስተኛም ደብዳቤ ላኩብኝ። ና እንነጋገር፣ አመጽ ማሰብ ተሰምቷል፣ የሐሰት ትንቢት እያናገርክ ነው፣ መተህ በአንድነት እንማከር። ይኸውልህ ሰዎች መጀመሪያ ይቃወመዋል፣ መጨረሻ ላይ ደግሞ አብረን እንስራ ይለዋል። ለምን አብረን አንሰራም? አንተ እኮ ስራው ጥሩ ነው፣ ግን ተባብሮ መስራት ያስፈልጋል ይለዋል። ነህሚያን አሉት መተህ ከሆነ ቆላ ውስጥ ባሉት መንደሮች ውስጥ እንገናኝ ብለው ላኩብኝ። ክፉ ሊያደርጉብኝ ያስቡ ነበረ። ሌላው በጣም የሚገርመው ብዙ ጊዜ በተሳሳተ መንገድ የምንጠቅሰው አንድ ጥቅስ አለ። ምን አሉት መሰላችሁ? ጠላት ክፉ ስላሰበብህ ሊገሉ ነውና በእግዚአብሔር ቤት በቤተ መቅደስ ውስጥ እንገናኝ፣ የመቅደሱን ደጆች እንዝጋ አሉት ይላል። ምን ማለት መሰላችሁ? ነህሚያ ካህን ነው ብያችኋለሁ ነው እንዴ? ምመን ነው። መቅደስ ውስጥ ና ገባና ተደበቅ፣ ጠላት ሊያጠቃ ነው አሉት። ዓላማቸው ምንድነው? ከገባ መቅደሱን ደፈረ ብለው ሊከሱት ነው። በእግዚአብሔር ቤት በመቅደሱ እንገናኝና በሩን እንዝጋ አሉት። እሱ ግን ማን እንደገባ ገባለሁ አላቸው። አልገባም ማለት አልቻለም። በእርግጥ ነህሚያም ትንሽ ተፈትኗል። ተከራከርኩ ከነሱ ጋር፣ ረገምኳቸው፣ አያሌዎቹን መታው፣ ጸጉራቸውን ነጨው ይላል። አንዳንዴ በቃ ከአቅም በላይ ሆነና ሌላ ጸብ ውስጥ ገባለህ። ከኔ ጋር ናችሁ? እጂ ጸጉራቸውን ነጨው የሚለው ላይ ፈገግ አላችሁ፣ ሆነ ነቃችሁ ነገር እንዳትሞክሩት አደራ። አንዳንዴ ግን በቃ ከአቅም በላይ ሙሴን እኮ ጽላት አስወርውረውታል። እስራኤል ጽላት አስወርውረውታል። አገልግሎቱ ላይ አንዳንዴ ከአቅም በላይ የሆነ ፈተና ይመጣና ማረግ የማፈልገውን የሚያስደርግ ሁኔታ ይመጣል። ነህሚያ ጸጉራቸውን እስከ መንጨት ደረሱካል። ተበሳጨው። በጣም የሚገርመው ግን ነህሚያን በጣም ያስቸገሩት ከሌሎቹ ጠላቶች በላይ ከጠላት ጋር የሚሰሩ ከሷ አጠገብ ያሉ ሰዎች ናቸው። ጦቢያም ከኔ ጋር ካለው ሰው ጋር አማች ነበርና ይላል። ከኔ ጋር ያሉት ሰዎች ስለ ጦቢያ መልካም ነገር ማውራት፣ ስለ ጠላት መልካም ነገር ማውራት ጀመሩ። ያስፈራሩኝ ነበር ይላል። ከብዙ ልፋት በኋላ ውስጣዊ ፈተናው እየበዛ መጣ። የሚገርማችሁ አሁን ተሰርቶኮ አንችልም፣ ልንሰራው አንችልም። ውስጥ ሆኖ ደግሞ ችግር የሚያወራ ሰዋል። የተሸካሚዎች ኃይል ደከመ፣ ፍርስራሹ ብዙ ነው፣ አይሁድ መጥተው ያፈርሱብናል፣ ወዮልን እያለ ስራው ሳይሰራ የሚያዳክም ሰው አለ ነህሚያ መሃል። ይህን ሁሉ ፈተና ተቋቁሞ ነህሚያ ቤተ መቅደሱን ጨረሰ። የነህሚያን ኃይል ያደለን። ሁለት ነገር ነግሬያችሁ ላብቃ። ነህሚያ ከሁሉም የሚያናድደው ፈተናው ምን መሰላችሁ? ተቃዋሚዎቹ መጀመሪያ ስንት ነበሩ ብያችሁ? 3 አይደል? ማን ነበር ስማቸው? ጦቢያ፣ ሰንባላጥና ጌሳም። ጦቢያ መጨረሻ ላይ ቤተ መቅደሱ ተሰርቶ ሲያልቅ ምን እንዳደረገ ታውቃላችሁ? ቤተ መቅደሱ ውስጥ ቤት ተሰጥቶት መኖር ጀመረ። ቤተ መቅደስ ውስጥ እንዴት የሊቀ ካህናቱን ልጅ አግብቶ
ልጁን ለልጄ ተባብሎ ተዳድሮ በዘመድ አይሰራም ብሎ ሲቃወመው የነበረው ቤተ መቅደስ ውስጥ ገብቶ መኖር ጀመረ። እስቲ ነህምያን ሆናችሁ ስታስቡት ይሄ ነገር አያበሳጭም? ይሄ ማለት ምን መሰለህ? ስራው እንዳይሰራ የተቃወሙ ሰዎች ስራው ሲሰራ ዋነኛ አስተናጋጅ እነሱ ናቸው። ዋነኛ በቃ መተው መድረክ ላይ ቁጭ ይላል። በጣም ነህምያ ይህንን ሁሉ ታገሰ። መልሱ ግን ደስ ይላል በእውነት። ፈተና ሲመጣበት ምን ያደርግ ነበር? ናቁን፣ በንቀት ሳቁብን፣ እናንተ እነማን ናችሁ አሉን፣ በንጉሱ ላይ ልትሸፍቱ ነው አሉን አለና እረኛ አልሸፈትንም፣ እረኛ እንዲህ ነው ሐሳባችን አልናቸው አይልም። መልሱ ምን መሰላችሁ? ሁላችሁም ታውቁታላችሁ መልሱን። የሰማይ አምላክ በሉ እስኪ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን። ይሄ ነው መልሱ። ልትሸፍቱ ነው? እንዲህ ልታረጉ ነው? እናንተ እነማን ናችሁ? ከየት ነው የመጣችሁት? መልሱ አንድ ነው። የሰማይ አምላክ ያከናውንልናል። አንተ ምን አውቅ ነው ይሄን የምትሰራው ከተባላችሁ ኧረ እኔ ምንም አላውቅም፣ የሰማይ አምላክ ያከናውንልኛል በሉ። እኛ ባሪያዎቹ እንሰራለን፣ እሱ ነው የሚያከናውነው። ልትሸፍቱ አስባችኋል ሲሉትም አላስተባበለም። ወደ እግዚአብሔር ዞሮ ምን ይላል? አምላካችን ሆይ ተንቀናል፣ ስድባቸውን በራሳቸው መልስባቸው፣ ተንቀናልና ስማ አልኩት። አምላኬ ሆይ ስለዚህ አስበኝ፣ ለአንተ ቤት ያደረግኩትን ወሮታይን አታጥፋ። አምላኬ ሆይ በመልካም አስበኝ፣ ሰዎች እንዲያዩልኝ አይደለም አንተ ይልኝ እያለ ይለምን ነበር። ናና እንወያይ እናውራ ብለው ሲጠሩት ምን ይል ነበር መሰላችሁ? እቺ በእውነት አገልግሎት ላይ ላላችሁ ሁሉ ስለሚጠቅም ነው በደንብ ደጋግሜ የምናገረው። ይሄኛው ግን ከሁሉ ይበልጣል። አንዳንዴ አገልግሎቱን ትተህ ወሬ እንድታስተባብል የተወራውን የተከታተልክ መልስ እንድትሰጥ የሚጠብቅብህ ሁኔታዎች ይመጣሉ። ነህምያ የሰጠው መልስ በጣም ይገርማል። እስቲ በሉ ትልቅ ስራ እሰራለሁ እወርድ ዘንድ አይቻለኝም። ትልቅ ስራ ምን እላለሁ? እወርድ ዘንድ አይቻለኝም። ናና እናውራ ሲሉት እኮ ነው። ትልቅ ስራ እሰራለሁና እወርድ ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል አልኳቸው። አገልግሎት የምናገለግልበትን ጊዜ በማስተባበል ካጠፋ ነው የነህምያን ስራ መስራት አንችልም። ነህምያ በእውነት በጣም ቢሰማቸው የሚገርመው አንድ ኢትዮጵያዊ አባት የተናገሩትን ላንብብላችሁና የትምህርታችን ፍጻሜ ይሆናል። ነህምያ የተመራበትን የአገልግሎት ጽንሰ ሐሳብ ብፁዕ አቡነ ጎርጎርዮስ በአጭር አረፍተ ነገር በሰንበት ትምህርት ቤትም በቤተክርስቲያን ለምናገለግል ሰዎች እንዲህ ብለዋል። ስራህን ስራ ይላል። ጌታ ለእያንዳንዱ ሰው ስራ ሰጥቶታል። ያንን መስራት የእርሱ ፈንታ፣ ቢቻለው እርሱን ማገድ ደግሞ የዲያብሎስ ስራ ነው። በእርግጥ ስራውን እግዚአብሔር እንደሰጠ ያህል ሰይጣን ሊያግድህ ይጥራል። ሌላ ነገር በበለጠ ደስ የሚያሰኝ ሊያቀርብልህ ይጥራል። በዓለማዊ ተስፋዎች ያባብላል። ሰይጣን ስታገለግሉ ምን እዚህ ያጨቃጨቀ ሰንበት ትምህርት ቤት ወጣ ብትል ስንት የምትሰራው ስራ አለ አይደል እንዴ ብሎ አገልግሎት እንድታይ ያደርጋል። ለምን ጊዜን ታቃጥላለህ? ብትነግድበት አንተና አትልም እዚህ የምትደክመውን ይላል። ዓለማዊ ተስፋ የሐሜት ጎርፍ ያስወርድብሃል። ደራሲያን እንዲጠይቁ ስመጥር ሰዎችም በክፉ እንዲናገሩብህ ይጠቀምባቸው። ጲላጦስ፣ ሄሮድስ፣ ሐናንያ፣ ቀያፋ ሁሉም በአንተ ላይ ያድማሉ። ይሁዳም ባጠገብ ቆሞ በ30 ብር ሊሸጥ ይከጅላል። ይሄ ሁሉ የደረሰብህ ሰይጣን በዚህ ከስራ ሊስብህና እግዚአብሔርን ከመታዘዝ ሊያሰናክልህ መሆኑን ልትገነዘብ አትችልምን? አንተ ግን ስራህን ስራ። አንበሳው ሲያጓራ ፍንክች አትበል። የሰይጣንን ውሻዎች ለመውገር አትቁም። ጥንቸሎቹንም በማባረር ጊዜህን አታጥፋ። ስራህን ስራ። ዋሾች ይዋሹ፣ ጠበኞች ይጣሉ፣ ማህበሮች ይወስኑ፣ ደራሲዎች ይድረሱ፣ ሰይጣንም የፈለገውን ያድርግ። አንተ ግን ምንም ነገር እግዚአብሔር የሰጠህን ስራ ከመፈጸም እንዳያግድህ ተጠንቀቅ። ገንዘብ እንድታተርፍ አልተላክም፣ እንድትበለጽግም አልታዘዝክም። ለክብርህ ተከላከል ብሎ አልነገረህም። ሰይጣንና አገልጋዮቹ የሚነዙትን የሐሰት ወሬ እንድታስተባብል አልተጠየቅም። እነዚህን ሁሉ ነገሮች ብታደርግ ሌላ ስራ ልትሰራ ትችል። ይህ ብቻ ሳይሆን ለራስህ እንጂ ለእግዚአብሔር አልሰራህም። ዓላማህ እንደ ኮከብ የጸና ይሁን። ተወው። ዓለም እንደፈለገው ይነታረክ፣ ይጨቃጨቅ።
ጥቃት ይደርስብህ፣ ትበደል፣ ትሰደብ፣ ትታማ፣ ትቆስልና ትናቅ ይሆናል። ኃይለኛ ያጎሳቁልህ፣ ወዳጆች ይተውህ፣ ሰዎችም ይንቁህ ይሆናል። አንተ ግን በጸና ውሳኔ በማያወላውል ቅናት በመጨረሻ ላይ ጸንተህ የሰጠኸኝን ሥራ ፈጸምኩ፣ ሃይማኖትንም ጠበቅኩ ለማለት እስክትችል ድረስ የሕይወትህን ዓላማና የተፈጠርክበትን ግብ ተከተል። ስራህን ስራ። ወስብሐት ለእግዚአብሔር።